ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ እሁድ የከሰዓት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። የዓለም ዋንጫ ውጤቶችን ጨምሮ አንዳንድ ሀሳቦችም ተነስተዋል። በተለይም ከአርጀንቲና ጋር ምን ተባለ የሚለውን መረጃ ይዘንላችሁ እየቀረብን ይሆናል። የዝውውር መረጃዎችን በስፋት ከክለቦች ጋር የምናነሳም ይሆናል። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ እንዲሁም ሌሎችንም ክለቦች በስፋት የምንመለከትም ነው የሚሆነው። እስከ መጨረሻው ድረስ ከኛ ጋር ቆዩ እያልን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ቅድሚያም የዓለም ዋንጫ አንዳንድ መረጃዎችን በማጋራት እንጀምር። አርጀንቲና በኮከቧ ሊዮኔል አንድሬስ ሜሲ እየተመራች ስዊዘርላንድን ረታ ግማሽ ፍጻሜ መቀላቀል መቻሏን ዛሬ ሌሊት ከተመለከትናቸው ጨዋታዎች መካከል አንደኛው እንደሆነ ተመልክተናል። ምንም እንኳን ጨዋታውን ማሸነፍ ብትችልም እንግዲህ ስዊዘርላንድ ግን አይነኬቴ ሚዛ መቅረቧን እንዲሁ ያረጋገጠችበት እንዲሁም ደግሞ ለዓለም ያሳየችበት እንደሆነ በርካቶቹም ያመኑበትም ጨዋታም ነበር። በኤክስትራ ታይም ነበር እንግዲህ ሁለት ጎሎችን በማስቆጠር 3-1 በሆነ ውጤት በአጠቃላይ አርጀንቲና በማሸነፍ ወደ ግማሽ ፍጻሜ ማለፍም የቻለችው በ2022 የዓለም ዋንጫ ማንሳት እየቻለችው በሊዮኔል አንድሬስ ሜሲ አርጀንቲና በ2026ም እንዲሁ ለመድገምም እንግዲህ ደፋ ቀና እያለች የምትገኝ ሲሆን በግማሽ ፍጻሜ ከእንግሊዞች ማለትም ከሶስቱ አናበሶች ጋር የሚጫወቱም ይሆናሉ። አርጀንቲና ከዓለም ሻምፒዮን ክብራቸውን ለማስጠበቅ እንዲሁ ታሪካዊ መርሃ ግብርን ከእንግሊዝ ጋር የሚያደርጉም ነው የሚሆኑት። የ39 ዓመቱ ሊዮኔል አንድሬስ ሜሲ ባለፉት 8 ቀናት ውስጥ እንግዲህ 120 ደቂቃዎች ከኬፕ ቨርዲ ጋር፣ 90 ደቂቃ ከግብጽ ጋር እንዲሁም ደግሞ ዛሬ ሌሊት ደግሞ 120 ደቂቃ እንዲሁ ከስዊዘርላንድ ጋር መጫወቱ በርካቶቹን አስገራሚ ሲሉ እየገለጹትም ይገኛሉ። ሊዮኔል አንድሬስ ሜሲ በእነዚህ ጨዋታዎች ላይ የተለያዩ ሪካርዶችንም እየግሉ ማድረጉም ይታወቃል። የቡድኑ አጋሮቹ ከስዊዘርላንድ ጨዋታ መጠናቀቅ በኋላ ለሊዮ የመጨረሻ የዓለም ዋንጫ እያሉ ሲያዘሙ እንዲሁ የተመለከትነውም ጉዳይም ነበር። ሊዮኔል አንድሬስ ሜሲም የእንግሊዝ ጨዋታ ለኔ ልዩ ነው ሲልም ይገልጻል። አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ በዓለም ዋንጫ ግማሽ ፍጻሜ እንግሊዝን ለመጀመሪያ ጊዜም ይገጥማል። ስለ እንግሊዝ ጨዋታ የተጠየቀው ሜሲ ከትልቅ ቡድን ጋር የሚደረግ ጨዋታ ሁልጊዜም እየተለየ ነው ሲልም ይናገራል። ከዚህ በፊት እንግሊዝ ጋር ተጫውቼ አላቅም ያለው ሊዮኔል አንድሬስ ሜሲ ስለዚህ ጨዋታው ለኔ ልዩ ይሆናል ሲልም ነው የተደመጠው። ነገር ግን የግማሽ ፍጻሜ ጨዋታ ነው፣ በደንብ መዘጋጀት አለብን ሲል ቡድኑንም አሳስበዋል። አክሎም ይህን ቡድን ታሪክ ለመስራት ጥረት ማድረግ አያቆምም፣ ሌላ ደረጃ ተሻግረናል፣ በቀጣይ ጨዋታም በድጋሚ እንሞክራለን ሲል ሀሳብ መስጠቱንም ነው የሰማነው። ሜሲ ዓለም ዋንጫን እንዲያሸንፍ ምንም ነገር እናደርጋለን ሲሉም ሰምተናል። የምሽቱን የጨዋታ ኮከብ የሆነው ጁሊያን አልቫሬዝ ከኮከባቸው ሊዮኔል አንድሬስ ሜሲ የተቻለውን ሁሉ እንደሚያደርጉ ከጨዋታው በኋላ እየተናገረ ሲሆን ሜሲ ከዓለም ዋንጫ ዳግም እንዲያሸንፍ ሁሉንም ነገር እናደርጋለን ሲል እያንዳንዱ ጨዋታ ለሱ እንፋለማለን ሲል ተናግሯል። አልቫሬዝ አክሎም ጎሉን ሳስቆጠር እያደረኩት የመጀመሪያ ነገር ሜሲን ማቀፈም ነበር ሲልም ሀሳቡንም ሰጥቷል። እጅግ በጣም ደስታ ላይ ነበርኩኝ ሲልም ነው የገለጸው። ቀይ ካርዱ ጨዋታውን ቀይሮታል ይላል የስዊዘርላንድ ብሔራዊ ቡድን ዋና አሰልጣኝ ሙራት ካይን። ኢምቦሎ የተመለከተው ቀይ ካርድ ጨዋታውን እንደቀየረው የገለጸ ሲሆን ቀይ ካርዱ ውጤቱን ቀይሮታል ያሉት ሙራት ያኪን ይህን ሕግ ማን እንደወጣ አላውቅም፣ ሆኖም የወጣው ሕግ መቀየርን አልችልም ሲልም ሀሳባቸውን ይሰጣሉ። የቫር ሕግ ሚላል የሚለው ለመመልከት ያክል እንግዲህ በምሽቱ ጨዋታ የመልሶ መልከታ ፓሬዳስ ጥፋት አለመስራቱን መረጋገጡን ተከትሎ ያየው የቢጫ ካርድ ተሰርዞ ኢምቦሎ ሁለተኛ ቢጫ ካርድ ተመልክቶም ነበር። ይህም እንግዲህ በርካቶቹ ግራ ተጋብቶም ነበር። በዘንድሮ የዓለም ዋንጫ ቫር የሁለተኛ ቢጫ ካርድ ጥፋቶችን በመልሶ እይታ አይቶ ውሳኔ መስጠትም ይችላል። በዘንድሮ የዓለም ዋንጫ አሜሪካ ከፓራጓይ ጋር ባደረጉት ጨዋታ ተመሳሳይ ሁነት ተፈጥሮ አልሚሮምን የማስጠንቀቂያ ቀይ ካርድ ሊመለከት ችሎ እንደነበር እንዲሁ የምናስታውሰውም ጉዳይ ነው። ይህም እንግዲህ ምንም እንኳን ያልተጠበቀ ቢሆንም ግን አሁንም እንዲሁ በዓለም ዋንጫው ላይ ከምንመለከታቸው ዝርዝሮች መካከል አንደኛው መሆኑን ነው የሰማነው። ፈረንሳይ አንድም ፈረንሳይ ባይኖራትም ጥሩ ስብስብ አላት ሲሉ ይናገራሉ። የቀድሞ የስፔን ጠቅላይ ሚኒስተር እንግዲህ በሰጡት አስተያየት ምክንያትም ከፍተኛ ትችት እየቀረበባቸውም ይገኛል። የቀድሞ ጠቅላይ ሚኒስተሩ የስፔን የግማሽ ፍጻሜ ተፋላፊ ፈረንሳይ ላይ የዘረኝነት ጥቃት አድርሷል በሚልም ተተችተዋል። የሀገሪቱ የቀድሞ መሪ ማሪያኖ ራጃይ ፈረንሳይ አንድም ፈረንሳይ የሌሉበት ትልቅ ስብስብ ይዛለች ሲሉ ነበር የተናገሩት። ይህ በእንዲህ እንዳለ የቀድሞ መሪ ስፔን ቤልጅየምን አስታሸነፍ ሁለት ደስታ ተሰምቶኛል ሲልም ተናግሯል። አንዱ ደስታ ስፔናዊ ስለሆንክ ያገኘሁት ነው፣ ሁለተኛው ግን የቤልጅየም ተጫዋች ቀይ ሰይጣኖች ስለሚባሉ ሰይጣን ስለማልወድ ስለተሸነፉ ተደስቻለሁ ሲሉ እንዲሁ መናገራቸውም ይህም እንግዲህ መነጋገሪያ ሆኖ እንደቆየም ነው መረጃዎች እያሳዩም የሚገኙት። ከዓለም ዋንጫ መረጃዎቻችን ወጣ ስንል ደግሞ የክለብ መረጃዎችን እንመልከት። አርሰናል አሁንም እንግዲህ የተለያዩ ተጫዋቾችን እየተመለከተም ይገኛል። በተከላካይ ቦታ ላይ ኢዝራኤል ኮንሳ ከአርሰናል ጋር ስሙ እየተያዘ የሚገኝ ተከላካይ መሆኑ ነው እየተገለጸ የሚገኘው። ምንም እንኳን አምና
ሁለት ያክል የማል ተከላካዮችን ቢያመጣም አርሰናል በዚህ ዓመት ግን በእንግሊዝ ፕሪሚየር ሊግ ራሱን ያሳየ ብቁ የሆነ ተጫዋችን ማምጣትም ይፈልጋሉ። ዓለም ዋንጫው እንግዲህ ጥሩ እንቅስቃሴ ያደረገው ይህ ተጫዋች አሁን ደግሞ በእንግሊዝ ፕሪሚየር ሊግ በአርሰናል አሁንም እየተመለከቱትም ይገኛል። አርሰናል እንግዲህ በተለይም ከአስቶን ቪላ ሁለት ወሳኝ ተጫዋቾችን የግላቸው ለማድረግ አሁንም ሙከራ እንደሚያደርጉ መረጃዎች እየወጡ ሲገኙ አንደኛው ሞርጋን ሮጀርስ ነው። ይህ የአጥቂ ስፍራ ተጫዋች እንግዲህ በአርሰናል ቅድሚያ የተሰጠውም የዝውውር ራዳር እንደሆነ ከዚህ በፊት የሰማነው መረጃ እንደሆነ ነግረናቸውም ነበር። በአሁኑ ሰዓት ላይ ደግሞ ኢዝሪል ኮንሳ ሁለተኛው ስም መሆኑ ነው የተገለጸው። ነገር ግን አስቶን ቪላዎች እነዚህን ወሳኝ የቲሙ ማገር የሆኑ ተጫዋቾችን በቀላሉ ይሸጣሉ ተብሎ እንደማይጠበቅ ከዚህ በፊት ተገልጾ እንደነበር ይታወሳል። አሁንም ቢሆን እንግዲህ አርሰናሎች ጥረት ያደርጋሉ ተብሎ እንደሚጠበቅ የተገለጸ ሲሆን የብሩኖ ጉማሬዝ ጉዳይ አሁኑ ገንዘቡ ከፍ እያለ እንደሚገኝ መረጃዎችም ያሳያሉ። ከዚህ በፊት እንግዲህ እስከ 65 ሚሊዮን ፓውንድ የተጫዋች ይገኛል ቢባልም በአሁኑ ሰዓት ላይ የዋጋ ግሽበቶች በተለያዩ ተጫዋቾች ላይ እየሰማን እንገኛለን። ብሩኖ ጉማሬዝ ምናልባትም ሚኒመም ኦፍ 80 ሚሊዮን ፓውንድ ሊጠየቅበት እንደሚችል ነው እየተገለጸም የሚገኘው። ማንቸስተር ዩናይትድ የወልቨርሃምፕተኑን ጆao ጎሜዝን ለማስፈረም ከወኪሎቹ ጋር ንግግር ማድረግ መጀመሩ መረጃዎች እያሳዩም ይገኛሉ። ማሪዮ ሞሬቶ ይዞት የወጣው እንዲሁም ደግሞ ሌሎች ስፖርት ኢንቪኒንግ ኒውስ የመሳሰሉ መረጃዎች ይዞት እንደወጡት መረጃ ከሆነ ተጫዋቹ በዩናይትድ ቤት ባሉ አመራሮች ዘንድ ከፍተኛ አድናቆትን ያገኘ ሲሆን በተለይም ከኤደርሰን ዝውውር መፍረስ በኋላ ፊታቸውን ካዞሩባቸው አማካዮች መካከል አንደኛው መሆኑ ነው የተገለጸው። ወልቭሶች ተጫዋቹን ለመልቀቅ ክፍት ሲሆኑ እስከ 40 ሚሊዮን ፓውንድ እንደሚጠይቁበትም እየተገለጸም ይገኛል። ይህ ተጫዋች እንግዲህ የእንግሊዝ ፕሪሚየር ሊግ ከመጠናቀቁ በፊት ከማንቸስተር ዩናይትድ ጋር ስሙ የተያዘም ተጫዋች ነው። በተለይም ወልቨርሃምፕተን መውረዱን ተከትሎ እንግዲህ ይህ ተጫዋች ወደ ሌሎች ክለቦች ይሄዳል ተብሎ ይጠበቅም ነበር። ነገር ግን ዝውውር ከተከፈተ ጀምሮ የዚህን ተጫዋች ስም ሰምተንም አናቅም። በአሁኑ ሰዓት ላይ ግን የአታላንታው ኤደርሰን ዝውውሩ መቋረጡን ፌል ማድረጉን ተከትሎ እንደ አንድ ኢላማ የታየ ተጫዋች መሆኑ ነው የተገለጸው። ጆao ጎሜዝ አሁንም ቢሆን በማንቸስተር ዩናይትድ ራዳር ውስጥም ይገኛል ሲል የማንቸስተር ዩናይትድ መረጃዎች እንዲሁም ደግሞ ማንቸስተር ኢቪኒንግ ኒውስ እያስነበበ እንደሚገኝም ሰማል። ሌላኛው ማኑ ኮኔ ነው። ይህ ተጫዋች እንግዲህ በፈረንሳይ ብሔራዊ ቡድን ድንቅ ጊዜን ያሳለፈ እንዲሁም በሮማ ቤት ጥሩ ተጫዋችም ተብሎ የሚጠቀስም ተጫዋች ነው። ፊዚካሊ እጅግ በጣም ጥሩ ነው። ለእንግሊዝ ፕሪሚየር ሊግ ተመጣጣኝ እንቅስቃሴ ማድረግ የሚችል ተጫዋች ተደርጎ ይወሰዳል። በተለይም እንግዲህ የመጋፋት አቅሙ ከፕሬዠር ጋር የመንጫወት አቅሙ እንዲሁም ኳስ ማስጣል አቅሙ ከኳስ ጋር ያለው ምቾት እንዲወደድ ካደረጋቸው መንስኤዎች መካከልም ስሙ ሲጠቀስም ነበር። ምንም እንኳን ማንቸስተር ዩናይትድ ብቻ ባይፈልጉትም አሁንም የተለያዩ ክለቦች እሱን ይፈልጉታል ተብሎ የሚጠበቅ ሲሆን ሮማ ለዚህ ተጫዋች ሚኒመም 50 ሚሊዮን ፓውንድ እንደሚፈልጉ መረጃዎችም አሳይቶናል። አርሰናል የዚህ ተጫዋችም አድናቂ እንደነበር ከዚህ በፊት እየተገለጸ ሲሆን ማንቸስተር ዩናይትዶች ግን በአሁኑ ሰዓት ላይ አሁንም ቢሆን የተለያዩ ተጫዋቾችን ሲመለከቱ እነዚህ ሁለት ስሞች በዚህ ቀን ይህንን ሁለቱን ዘገቦችን እየሰማን እንገኛለን። በአሰልጣኝ ሩበን አሞሪም የሚመሩት ኤሲ ሚላኖች በማዝሬ ላይ ትልቅ ፍላጎት እንዳላቸው ማቴዮ ሞሬቶ እየዘገበም ይገኛል። ማንቸስተር ዩናይትዶች አሁንም ቢሆን የተለያዩ ስሞችን እንግዲህ የመልቀቅም የማምጣትም ፍላጎት እንዳላቸው እየተገለጸ ሲሆን ይህ ስም ምናልባትም በማንቸስተር ዩናይትድ እንደ አዲስ የሚያገረሽ መሆኑ መረጃዎች እያሳዩም ይገኛሉ። ይህም ምናልባትም የመውጣት እድል ካለው እንመለከታለን ሲሉ እየሞከሩ እንደሚገኙ ነው በአሰልጣኝ ሩበን አሞሪም በኩል የሚወጡ ምንጮች እየሰማን የምንገኘው። ሊቨርፑሎች ከአሌክስ ስኮት ጋር ያላቸው ድርድርም አሁንም ከፍ እያለ እንደሚገኝ መረጃዎች እያሳዩም ይገኛሉ። ተጫዋቹ አሁንም ቢሆን እንግዲህ የተለያዩ አማራጮችም የመመልከትም እድልም አለው። ይህንንም ተከትሎ ምናልባትም ማንቸስተር ዩናይትድ፣ አርሰናል እንዲሁም ደግሞ ሌሎች ክለቦችም ይህን ተጫዋችም ቢፈልጉት ሊቨርፑል ግን ቅድሚያ የሚሰጠው ነው። በተለይም በአሰልጣኝ አንዶኒ ኢራኦላ ስር መስራቱ እንደ ትልቅ ቤኔፊት ይወሰድለታል ተብሎ እንደሚጠበቅ መረጃዎችም አሳዩን። በስተመጨረሻም አንድ ለየት ያለ የዝውውር መረጃዎችን ደግሞ እናካራችሁ። ፋብሪዚዮ ሮማኖ በተለይም እንግዲህ በዝውውር ገበያዎቹ እጅግ በጣም የሚታወቅም ሰው ነው። የእግር ኳስ ዝውውር ዜና አቅራቢ ፋብሪዚዮ ሮማኖ ዝውውር መቃረባቸውን ለማብሰር ሂር ዊ ጎ የሚለውን ታዋቂ ሀረግ የሚጠቀም ቢሆንም በተለያዩ ምክንያቶች ባለሙያዎች ምርመራ መውደቅ ወይም በክለቦች አለመስማማት ወይም ደግሞ በተጫዋቾች ሀሳብ መቀየር ሳይሳኩ የቀሩ የተለያዩ ዝውውሮችን እናውቃለን። እስካሁን ባለው መረጃ መሰረት በእሱ ትልቅ ሂርዊጎ ተብሎ ከከሸፉ ዝውውሮች መካከል እንግዲህ ለማስታወስ ያክል ትላንትና አንድ ዝውውርን ሰምተናል። ይህም ከማንቸስተር ዩናይትድ ጋር ተስማምተው የነበረው ብራዚላዊው ኤደርሰን ነው። የተጫዋች እንግዲህ እንዲሁም ክለቡም ከክለቦች ጋር ስምምነት ላይ ደርሶም ነበር። በስተመጨረሻም ግን ሕክምና ምርመራ ማለትም ሜዲካል መውደቁን ተከትሎ ነበር እንግዲህ ፌል ማድረግም የቻለው። በዚህም የተነሳ ወደ አታላንታ እንደሚመለስም ነው የተረጋገጠው። ተጫዋቹ ከ50 ሚሊዮን ፓውንድ በላይ ነበር
ተከፍሎበት ለማንቸስተር ዩናይትድ ሊፈርምም የተቃረበው ነገር ግን ፌል ማድረጉን ተከትሎ እንግዲህ እዛው ጣሊያን እንደሚቆይ ነው የተገለጸው። አታላንታዎች ምንም አይነት ችግር የለበትም ቢሉ ማንቸስተር ዩናይትዶች ግን ይህ ተጫዋች የጉልበት ተደጋጋሚ ጉዳት እንዳለው እንዲሁም አስጊ መሆኑን ተከትሎ ፌል እንዲያደርግ መንስኤ ሆኗል ሲሉ ገልጸው እንደነበር የምናስታውሰውም ጉዳይ ነው። ከዚህ በፊት እንግዲህ ትላልቅ ዝውውሮችን እንዲሁ ሂርዊጎ ተብለው ፌል ያደረጉትን ለመመልከት ያክል ሞይሴስ ካይሴዶ ወደ ሊቨርፑል በ2023 እንግዲህ ሂርዊጎ ተብሎ ነበር። ሊቨርፑል ለብራይተን የ110 ሚሊዮን ፓውንድ የእንግሊዝ እግር ኳስ ክብረ ወሰን የዝውውር ሂሳብ ካቀረበ በኋላ ፋብሪዚዮ ሮማኖ ሂርዊጎ ማለቱን አስታውቆም ነበር። የከሸፈበት ምክንያት ግን ተጫዋቹ ራሱ ወደ ሊቨርፑል አለመሄድ እንዲሁም ፍቃደኛ ሳይሆን ቀርቶም ነበር። ወደ ቼልሲ ብቻ ነው የሚሄደው በማለቱ ዝውውሩ ሙሉ በሙሉ ተሰርዞ በዛው ገንዘብ እንግዲህ ወደ ቼልሲ መሄዱን የምናስታውሰው ጉዳይ ነው። በአሁኑ ሰዓት ላይ እዚሁ በቼልሲ ቤት እየተጫወተም ይገኛል። በቼልሲ ቤት ሌጀንድ መሆን ፈልጋለሁ የሚለው ተጫዋች እንግዲህ ከፍተኛ ገንዘብ ቢቀርብለትም በዛ ሰዓት ነገር ግን ፍላጎቱ ወደ ሰማያዎቹ ወደ ቼልሲ መሄድ እንደፈለገ ነበር የተገለጸው። በዛው አመት ሌላኛው ያልተጠበቀው ዝውውር የሀኪም ዚያች ጉዳይ ነበር። ወደ አልናስር እንግዲህ ተስማምቶም ነበር። ቼልሲ ደግሞ የሳውዲ ክለብ አልናስር ሙሉ በሙሉ ተስማምቶም ሮማኖም ዝውውሩን መጠናቀቁን በሂርዊጎ ማብሰሩንም አረጋግጦም ነበር። ዚያች ወደ ሳውዲ አረቢያ አቅንቶ የሕክምና ምርመራውን ማለትም ሜዲካል ባደረገበትም ወቅት በጉልበት ችግር ምክንያት ምርመራውን ማለፍ ባለመቻሉ ዝውውሩ ሳይሳካም ቀርቷል። ይህም ሌላኛው ያልተጠበቀ ዝውውርም ነበር። ቼልሲዎች በተለይም እንግዲህ ይህን ዝውውር ወደዛ ልከውትም ነበር። ነገር ግን አልናስሮች አላለፈም በማለትም መልሰውታል። ከዛም በኋላ ነበር እንግዲህ ወደ ሌሎች ክለቦች መሄድም የቻለው። ሌላኛው ዣኦ ፓሊኒያ ነው። ወደ ባየር ሙኒክ ሂርዊጎ የተባለው የ2023 ዝውውር በርካቶቻችን እናስታውሳለን። ፖርቹጋላዊ አማካይ ከፉላም ወደ ባየር ሙኒክ ለመዘዋወር ሙሉ ስምምነት ላይ ደርሶም ነበር። ፋብሪዚዮ ሮማኖም ይህንንም አረጋግጦም ነበር። ተጫዋቹ ጀርመን ድረስ በመሄድ የባየር ሙኒክ ማሊያ ለብሶ ፎቶግራፍ እስከ መነሳት ደርሶም ነበር። የከሸፈበት ምክንያት ግን የዝውውር መስኮቱ ሊዘጋ ጥቂት ደቂቃዎችን ሲቀሩ ፉላም ተጫዋቹን የሚተካ ሌላ አማካይ ባለማግኘታቸው ዝውውሩን በተመጨረሻ ሰዓት ሰርዘውትም ነበር። ነገር ግን በ2024 ከአመት በኋላ የዝውውር በመሳካት እንግዲህ ወደ ባየር ሙኒክ ሄዶም ነበር። ይህ ተጫዋች ግን በባየር ሙኒክ ቤት አልተሳካለትም። ባለፈው አመት ወደ ቶተናም በውሰት መጥቶ እንግዲህ መጫወቱን እናስታውሳለን። ነገር ግን ቶተናም ብዙ ድንቅ ነገሮችን ቢያደርጉለትም ይህን ተጫዋች ለማስፈረም ፍላጎት እንደሌለው ገልጾ መመለሱን እናስታውሳለን። በአሁኑ ሰዓት በባየር ሙኒክ ቤት የሚገኘው ይህ ተጫዋች እንግዲህ ፌል ያደረገበት ነገር ግን በ2024 የተሳካለት ሌላኛው ተጫዋችም ነው። በ2025 አምና በዚህ ሰዓት በክረምት የዝውውር መስኮት ሞርጋን ጊብስ ዋይት እንዲሁ ሂርዊጎ የተባለለትም ተጫዋች ነው። ፋብሪዚዮ ሮማኖ ቶተናም የኖቲንጋም ፎረስቱን አማካይ ሞርጋን ጊብስ ዋይትን ለማስፈረም 60 ሚሊዮን ፓውንድ የውል ማፍረሻ ማቅረቡንም ተምተንም ነበር። እንዲሁም ተስማምተውም ነበር። በስተመጨረሻም የውል ስምምነቶች እንዲሁም ደግሞ የክፍያ አፈጻጸም ዝርዝሮች ላይ በተፈጠረ አለመግባባት ዝውውሩ ሳይሳካም ቀርቷል። ሞርጋን ጊብስ ዋይት እዛው በቁም መቆየቱ ምክንያት እንግዲህ በዚህ አመት ለኖቲንጋም ፎረስት ትልቅ ጥቅምን ያሳየ እንዲሁም በእንግሊዝ ፕሪሚየር ሊግ ቤስት 11 ውስጥ የተካተተ ተጫዋችም እንደሆነም እናውቃለን። ሌላኛው ዴቪድ ሃንኮ ነው። ወደ አልናስር እንዲሁ በ2025 የዝውውር መስኮት የተስማማም ተጫዋችም ነበር። ክለቡ በቦታው በወሰደው የውሳኔ ለውጥ ምክንያት ተጫዋቹን ችላ በማለቱ ዝውውሩ ከሽፎ ተጫዋቹ ወደ አትሌቲኮ ማድሪድ አመርቶም ነበር። አልናስር ከዚህ ተጫዋች ጋር ሁሉ ነገር ስምምነት ደርሰው ግን መጨረሻ ላይ ፍላጎት ማጣታቸው ነበር እንግዲህ የፌለሪቲ የተፈጠረው። ጉይዶ ሮድሪጎዝም ወደ ባርሴሎና በ2024 ሌላኛው የተሳካ ዝውውር ነገር ግን ፌል ያደረገም ዝውውር ነበር። አርጀንቲና አማካይ ውሉ ሲያልቅ በነጻ ዝውውር ባርሴሎና ለመቀላቀል የቃል ስምምነት አድርጎ ሮማኖ ዝውውሩን መቃረቡም አብስሮም ነበር። ባርሴሎና በወቅቱ በነበረው የፋይናንሻል ፌል ፕሌይ ማለትም ፋይናንሻል ፌል ፕሌይ እገዳ እንዲሁም ደግሞ በክለቡ አሰልጣኝ ለውጥ የዣቪ መልቀቅ ምክንያት እንግዲህ ዝውውሩ በይፋ ማጽደቅም ሳይቻልም ቀርቶም ነበር። ይህም ፌል ያደረገው ሌላኛው ዝውውር ነው። የራዱ ድራጉሲንም እንዲሁ ይጠቀሳል። ወደ ባየር ሙኒክ በ2004 ተስማምተው ነበር ሮማኖ። ይህን ተጫዋች እንግዲህ ከጄኖዋ ወደ ባየር ሙኒክ ለመዘዋወር መስማማቱን እንዲሁም የጀርመኑ ክለብ ለተጫዋቹ ያቀረበውን ጥያቄ ስኬታማ መሆኑን ዘግበውም ነበር። ቶተናም በስተመጨረሻ ሰዓት የተሻለ የገንዘብ ማሻሻያ ይዘውም በመምጣት ተጫዋቹ ሀሳቡን ቀይረው ወደ ለንደኑ ክለብ ቶተናም መምጣቱን እናስታውሳለን። ያለፉትን 2 ዓመታትን በቶተናም ቤት ጥሩ እንቅስቃሴ ያሳየም ተጫዋች ነው። ጋብሪኤል ቬጋም ይጠቀሳል። ወደ ናፖሊ የዝውውርም እንግዲህ ፌል ያደረገ ዝውውርም ነበር። ወጣቱ ስፔናዊ አማካይ ከሴልታ ቪጎ ወደ ሴሪያው ሻምፒዮን ናፖሊ ለመዛወር የ36 ሚሊዮን ዩሮ ስምምነት ደርሶም ነበር። ማለቁንም እንዲሁ ተረጋግጦም ነበር። በኮንትራቱ ዝውውሮች ላይ እንዲሁም በወኪል ክፍያዎች ላይ በተፈጠረ አለመግባባት ዝውውሩ ከዘገየ በኋላ የሳውዲ ክለብ አልአህሊ
ከፍተኛ ገንዘብ ጥያቄ በማቅረብ ተጫዋቹን ድንገት ነጥቆ መውሰዱን የምናስታውሰውም ጉዳይ ነው። ሌላኛው ማልኮም ነው። በ2018 ከሮማ ጋር ስምምነት የደረሰም ተጫዋች ነበር። ይህ በሮማኖ ታሪክ ትልቅ ስህተት የሚባልም ዝውውር ነው። ብራዚሊያዊ የክንፍ ተጫዋች ከቦርዶ ወደ ሮማ ለመዘዋወር ተስማምቶም ክለቡም ሳይቀር በይፋ መግለጫ አውጥቶም ነበር። ሮማኖም ዝውውሩን መጠናቀቁም ዘግቦም ነበር። የከሸፈበት ምክንያት ግን ተጫዋቹ ወደ ሮማ ለመብረር አየር ማረፊያ ያለ ባርሴሎናዎች የተሻለ ክፍያ ይዘው በመምጣታቸው ቦርዶች የበረራ ፈቃዱን ሰርዘው ተጫዋቹን ወደ ባርሴሎና እንዲያመራም አድርገውት ነበር። ይህም የቅርብ ጊዜ ትውስታችንም ነው። ሌላኛው የምንጠቅሰው እንግዲህ በርካቶቻችን በአይነ ህሊናችን በተደጋጋሚ እየሰማነው ዝውውር ነው። አንድሪያ ራቢዮት ነው። የተጫዋች እንግዲህ ወደ ማንቸስተር ዩናይትድ በ2022 እንዲሁም በ2024 ተስማምተው ነበር። ሮማኖ ማንቸስተር ዩናይትድ እንዲሁም ጁቬንቱስ በተጫዋቹ ዝውውር ላይ ሙሉ ስምምነት ላይ መድረሳቸውን ዝውውሩ ሊጠናቀቅ እንደሆነ ከአንዴም ሁለቴ ሂሪዊጎ በማለት መልሶ ዘግቦም ነበር። የከሸፈበት ምክንያት ግን የተጫዋቹ እናት ወይም ወኪል የሆነችው እንግዲህ እጅግ በጣም ከፍተኛ የሆነ የደሞዝ እንዲሁም የኮሚሽን ጥያቄ በማቅረቧ ማንቸስተር ዩናይትድ ድርድሩን ሙሉ በሙሉ አቋርጦ እንደነበር እናስታውሳለን። በተለይም እንግዲህ የተጫዋች በተለያዩ አሰልጣኝ ጊዜያት ተፈላጊ ተጫዋች እንደነበር እናስታውሳለን። ሳይሳካለት ግን ወደ ማንቸስተር ዩናይትድ መምጣትም አልቻለም። ማንቸስተር ዩናይትዶች በርካታ ጊዜ ሲፈልጉት የነበረው ዝውውር እንደነበር ከምናስታውሰው ዝውውሮች መካከል እንዲሁ የሚጠቀሱም ናቸው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የከሰዓት ፕሮግራሞቻችን በዚሁ እየተጠናቀቁ ሲሆን በምሽት ፕሮግራም እንዲሁም ደግሞ በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ዳግምም ነው የምንመኘው።